ጋር በመዳን ምንድነው እሱ የምትወረው? አንዴ ለብረሽ የት ትላችሁ? ቤት ለቀቀች፣ ሀገር ለቀቀች፣ ሰፈር ለቀቀች። የት አስፈራራችሁ? ናፍቆኛል ማየት እፈልጋለሁ። ቤት ውስጥ አስገቢኝ ምናምን እያለችኝ ነው። እሺ እባክሽ ሌላ ስልሽ ሌላ ድራማ የለሽ? ጭራሽ ቤት መግለጽ ቤት ለምን አንደኛሽን ሻንጣሽን እየጎተትሽ ለምን ሰብሰብ ብለን ለምን አብረን አንኖርም? እንደዛ ይሻልሽም። እንዲህ በጥሬት ነበር ማለት ነው። እንደዛ ሰላም እንዴት ናችሁ የያቡ ቤተሰቦች? እንዲሁም እንግዲህ ዛሬም ሚሚ መታ የጽጌን ቤት ስታንኳኳ ያቡ አግኝቷታል ማለት ነው። በጣም በሚያሳዝን ሁኔታ እኔ ግራ ይገባኝ። እነሱ ሁለታቸውም የሚገናኙበትን ቀን እንዴት ነው ልታቂ የምትችለው እቺ ልጅቷ? እኔ በጣም ግራ እየገባኝ ነው። የምሬን ነው የሚላችሁ። ደግሞ እንዴት እንዳስጠለች በቃ እንዴ! ታዲያ ጽጌ ምን እንድታረገት ነው እንዴ? ሼም የለም እንዴ? ሰው አልፈልግሽም፣ በቃ ከአንቺ ጋር መሆን አልፈልግም፣ አንቺን ማየት አልፈልግም። ሰው እንዴ እፍረት የለም። በቃ አለቀ። እኔ እንጃ ምን ልበላችሁ እንግዲህ ምን ልበላችሁ። ያቡን ጌታን እኔ ሳላደንቆ አላልፍም። ያቡን ግን እንዲህ አንጠልጥሎ ማውጣ በቃ እንዲህ ቆፍጠን ያለ ወንድ የምሬ ነው ምላችሁ። የምር ጽጌን እኮ አቅለሰለሰቻት እንዴ! ቤት አስገብኝ በቃ እሱ ስለናፈቀኝ ነው አፍቅረ እንዴ! አንቺ ብታፈቅሪ ታዲያ አንድ ልጅ ለሁለት ልትይዢ ነው እንደምትፈልጊ? ኧረ ሼም ነው። እኔ አልፈልግሽም ብሎሻል። ከዛ ለቅቅ ማለት ነው ያለብሽ እንዴ! የራስሽን ህይወት ነው መኖር ያለብሽ። ሌላውን ዞር ብለሽ ማየት ነው እንዴ! የሰው ህይወት መበጥበጥ፣ የሰው ቤት መበጥበጥ አይሰለችሽም እንዴ አንቺ ሴትዮ? እንዴ እኔ በጣም ነው ግራ የገባኝ። ብሬን ነው ብላችሁ በጣም ነው ያስጠላችኝ ሲጀመር ማለት ነው። እንዴ እነሱ በሰላም ሊያሳልፉ ሲመጡ እንግዲህ ያቡ እዚህ ጋር በጣም ደስተኛ ሆኖ በቃ ጋብዘኛለች፣ ጠርተኛለች፣ ዛሬ ከሷ ጋር ነው አብረን ምን ቆዩ ምናምን ብሎ ነው እያወራ የነበረ። መግቢያ የሰራው ያቡ ነው እንግዲህ። ልክ እንዲያጋጣሚ ሲመጣ እሷ ደግሞ ጽጌ በር ላይ ቆማ እያንኳኳች። እኔ ግን ይሄ ነገር ምንድን ነው? እሷ ምንድናት እንዴ? ወይስ አጠቃላይ ከተማውን ነው የምታውቀው እንዴ? እነሱ ቤት ከቀየሩ ቦታ ከቀየሩ ምናምን እንዴት ልታቅ ትችላለች? ወይስ እነሱን እየተከታተለች ነው የምትኖረው? እኔ በጣም ግራ ገባኝ። የምሬን ነው የምላችሁ። ውድ ተመልካቾች ምን ትላላችሁ? አልፈለግም፣ አታስፈልግኝም፣ በቃ ዞር በይልኝ፣ ለአይኔ ለማየት ታስጠይኛለች ከተባለ አንድ ሰው ጥሎ አይሄድም እንዴ? ጥሎ አይሄድም። በቃ በቃኝ ብሎ ርፍ አይልም እንዴ? እንዴ በጣም ነው የምደብረው። በጣም ያስጠላል። የምር ሰው ልጅ እስከዚህ እስከ ማንቋሸሽ ምናምን መድረስ ማለት በጣም ከባድ ነው። ያውም ወንድ ልጅ ሴት ልጅን እንደዚህ ብሎ በቃ አልፈልግሽም ካለ እዛ ቦታ ላይ መገኘቱ አላስፈላጊ ነገር ነው። በቃ ምን ያደርጋል? ራስሽን ማርከስ ነው፣ ራስሽን መጣል ነው ይሄ። ገባሽ? ሴትነትሽን መጣል ነው፣ ክብርሽን መቶ ነው። በቃ አንቺን አይፈልግሽም። የሚፈልጋት ሴት አለች፣ ከሷ ጋር ነው መሆን የሚፈልገው ካለሽ አንቺ ላጥ ብለሽ የራስሽን የሚሆነውን መፈለግ ነው ያለብሽ። አይደለም እንደ ውድ ተመልካቾቼ እና ምን ትላላችሁ? ሰላም ውድ ተመልካቾቼ፣ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። ፈጣሪ አምላክ ሰላሙን ያብዛላችሁ። እንግዲህ ትላንትና ፏፈሽፈታ ብለን ነበረ። ዛሬ ግን እንደምትመለከቱት እንዲያጋጣሚ መጥታለች ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቷን በመጫን ቤተሰብ ሁኑኝ፣ አበረታቱኝ። ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩት፣ አበረታቱኝ ይላችኋለሁ። እናንተ ላይክ ስታረጉ እኔን ደግሞ የኔ ቪዲዮ እንድታይ ይረዳዋል ማለት ነው። ስለዚህ እናንተ ደግሞ ላይክ እያረጋችሁ ሀሳባችሁን፣ አስተያየቶቻችሁን ኮሜንት ላይ እያስቀመጣችሁ ደገፍ አድርጉኝ እኔንም እላችኋለሁ። እንግዲህ ዛሬ በያቡ ቤት የተከሰተውንና የተፈጠረውን ነገር አይታችኋል። ትላንትና ቆንጆ ቆይታ አድርገን ነበረ። ዛሬ ግን ያው እንደ ድንገት ሆነ። እንግዲህ ምን ሊበላችሁ፣ ቁራጫ ሊበላችሁ፣ ምን ሊበላችሁ። የምሬ ነው። ልጅቷ እኮ ቆንጆ ናት እንዴ! ብዙ ፈላጊ ያላት ልጅ ትመስላል። ግን ለምን ያቡ ላይ ሙጥጥ አለች? የግዴታ የሰው ህይወት ካልተበላሸ፣ የሰው ህይወት ካልደፈረሰ በቃ ደስ የማይል ሰው አለ ማለት ነው። እኔ በጣም ነው
የገረመኝም ያሳዘነኝም ይሄ ነው። ጌታ በጣም ነው የሚያሳዝነው። እንዴ በቃ የሆነ ሰው አልፈልግሽም፣ አንቺ አታስፈልግኝም፣ ኖ በቃ ከአንቺ ጋር መሆን አልፈልግም ካላስ በቃ ምንድነው? ምን እንሰራለን እዛ ቦታ ላይ? በማንፈልግበት ቦታ ላይ መገኘት ራሱ በጣም ነው የሚያስጠላው። የምድር ነው ብላችሁ በጣም ያስጠላል። እንዴ የሆነ የማትከበሩበት የማትፈለጉበት ወንበር የማትሰጡበት ቦታ ላይ ሆናችሁ መገኘት በጣም ነውር ነው፣ ሼምም ነው። እና ምንላችሁ ነው በጣም ሸምም ነው። ይሄው ያቡ መጥቷል። እንደ ድንገት እሷ እንግዲህ የቤቱን ቁጥሩ እየፈለገች ነው። በር ላይ ቆማለች። እንግዲህ ያቡ መጣ ጎትቶ እንዴት ነው የሚያሳፍረው እንዴ ወንድ ልጅ እንዴ ሴት ልጅን ሲጎትት እንዴ ሲያንቋሽሽ እንዴ አይከብድም? ለራስሽ ለህልናሽ ራሱ አይከብድሽም? የራስሽን ክብር ጠብቀሽ ለምን አትኖርም? በቃ እዛ ላይ ራሱ እንዴት እንደምትክደው ነገሩን እንዴት እንደምትቀይረው ነው እኔ ግራ አይገባኝ። ጓደኛዬ ቤት እየፈለኩ ነው እንዴ ወጣ እውነቱን ለምትናገረው ጓደኛዬ ቤት እየፈለኩ ነው ብሎ ማውራት ራሱ በጣም ነውር ነው። ጌታን ነው የምላችሁ። እዛ ጋር መጣ ደርሰ ራሱ እንደዚህ አይነት ነገር ማውራት ራሱ አስፈላጊ ነው ብዬ አላስብም። እና እንደዛ ሆነ በጣም ነው የምታሳዝነው። ጌታን በጣም ታሳዝናለች። የምር የሆነ ነገር ስታ ነው ጭንቅላቷን ስታ ነው ራሷን ስታ ነው። ያሳፍራል። ይሄ በጣም ነው የሚያሳፍረው። እንዲሁም ደግሞ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን አስቀምጡላችኋለሁ። ወደ ቪዲዮ ወስዳችኋለሁ። ጽጌ ስትወጣ ምን ይፈጠራል የሚለውን ነገር አብረን እናያለን። ጽጌንም እንግዲህ ቤትሽን አስገብኝና ከዛ በኋላ እናንተ ቁጭ ብላችሁ የምታደርጉትን ነገር አያለው። እሱ ስለናፈቀኝ ነው እንጂ ለሌላ ነገር አይደለም። ሌላ ምንም አላደርግም። አንቺ ብቻ ቤትሽን አስገብኝ፣ እኔ ቁጭ ብዬ እናንተ የምትሆኑትን ነገር አንቺ ምንድነሽ? ተመልካች ነሽ። ለምን አንቺ ቁጭ ብለሽ ዩቲዩብ ከፍተሽ አታይም እንዴ? እነሱን ማየት ከፈለግሽ እሱን ማየት ከፈለግሽ እኮ እዛ ጋር ቁጭ ብለሽ ከፍተሽ ስልክሽን ከፍተሽ ማየት ትችያለሽ ማለት ነው። ስለዚህ ይሄ ቤት ገብተሽ ምናምን ነገር ምን ይሰራልሻል? ምንም አይሰራልሽም። ስለዚህ እንግዲህ ያቡ መጥቷል፣ አንቋት ይዟል። ያቡ ደግሞ በቃ ቆፍጠን ያለ በቃ የሆነ በአላማው ላይ የጸና ነው። ወዲህ በቃ ሴት ልጅ ናት ምናምን ብሎ የምራራ ነገር የለም። የማይፈልገውን አልፈልግም ነው የሚለው። በጣም ነው የምሬን ነው የምላችሁ። ያቡን በጣም ነው የሚያደንቀው። በዚህ ነገር ላይ ያቡን ሳላደንቀው አላልፍም። ቆፍጠን ያለ ወንድ፣ ቆራጥ ወንድ ማለት ነው። በሚፈልገው ነገር ብቻ ላይ ጨከን ያለ ወንድ ማለት በቃ ያቡ ነው። የምር በዩቲዩብ ላይ ያየሁት ወንድ በቃ ጨከን ያለ ሴት የሚምጣ ወንድ የሚምጣ በቃ የሆነ በአላማው ላይ የጀገና ወንድ ነው። የምሬን ነው የምላችሁ። እንግዲህ ጓደኛሽ ያለሽው ጽጌ ቤት ነው ወይ? ይሄ ቤት እኮ የጽጌ ቤት ነው። አንቺ ምን ትሰሪያለሽ? በሩ ላይ ቆመሽ ምንድነው ስታዳምጪ የነበርሽው? ብሎ እንግዲህ ያቡም እንቃርጎ አፍጧት ይዟል ማለት ነው። ጽጌም ደግሞ ሌላ ነገር መስሏት ወደ ኋላ ስትል ምን ትሰሪያለሽ? እኔ እኮ እዚህ በር ላይ ቆመሽ አንቺን ስታይ ነው ያገኘሁት ብሎ እንግዲህ ለጽጌም አወርቷታል። ከዛ በኋላ ጽጌን ማውራት ፈልጋለሁ አለች። እንግዲህ ጽጌን ማውራት ፈልጋለሁ ብላ እባክሽ ፍቀጂኝ፣ ቤት ውስጥ አስገብኝ ብሎ እንግዲህ ትጠይቃታለች፣ ተባብላታለች። እግሯ ስር እንኳን ዝቅ ብላ እየለማነች ማለት ነው። በጣም ያሳዝናል። እንዶ
በየትኛው መንገድ ሊያዘው በየትኛው መንገድ ሊጠምደው ነው እሷ አላማው ማለት ነው። ማለት የምትጠምድበት ወይንም የሆነ ነገር የምታሴርበት መንገድ ሲጠፋባት ነው እንግዲህ እንደዚህ አይነት ነገር ጽጌን እንደዚህ ሆኜ ለምኝን በእንደዚህ አይነት በኩል ገብቼ እንግዲህ ያቡን መጥመድ እችላለሁ እነሱን ሁለቱንም ማለያያት እችላለሁ ብላ ያሰበችው በእንደዚህ አይነት መንገድ ነበር። እንግዲህ የዛሬው አመጣጧ ምንም አልተሳካም ማለት ነው። እንግዲህ እሱ ከመቅደሙ በፊት ቀድመ ልትገባ ነበር ሐሳቧ። ገባችሁ አይደለ? ጽጌ ቤት ቀድመ ልትገባ ነበር ሐሳቧ። አልተከፈተላትም እንጂ ጽጌ ቤት ትከፍት ኑሮ ቀድመ ገብታ እንግዲህ ቁጭ ብላ ያው ነገር ልትፈጥር ነበረ። ገባችሁ? ነገር ልትፈጥር ነበረ፣ ግን ያ ነገር አልተሳካምና አልሆነምና ያቡ ደግሞ እንደው መጥተው አገኛት ማለት ነው በር ላይ ቆሞ። ስለዚህ በጣም በሚያሳዝነው ነገር ደግሞ በጣም ያቡ ደግሞ ራሱ በቃ አንቺ እዚህ ቤት ነው ወይ ጽጌ ቤት ነው ወይ ጓደኛሽ አለችው ጽጌ ቤት ነው ወይ ለምን መጣሽ ምን ትሰሪያለሽ ቆመሽስ እዚህ ጋር ምንድነው የምታረጊ ምንድነው የምታዳምጪ ምን እየሰራሽ ነው ብሎ እንግዲህ አፍጦ ይዟታል ማለት ነው። በዛ ላይ እሷ እንግዲህ ጓደኛዬ ጋር ነው የመጣሁት ብላ ኪክ ብላ ይዛለች። እንግዲህ መጨረሻ ላይም ደግሞ ጽጌን ማውራት ፈልጋለሁ ብላ ጽጌን ይዛ ትሄዳለች። እንግዲህ ምን እንደምታወራ ደግሞ አብረን የምንመለከት ይሆናል። እንግዲህ ጽጌን ይዛ መታለች። እንግዲህ ጽጌን ምን ብላ ነው የምትለምነው የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። እናንተም ደግሞ ላይክ ማድረጋችሁን እንዳትረሱ፣ ሀሳባችሁን ኮሜንት ላይ አስቀምጡ። እውነት እንደዚህ ልጅ እኔ ያስጠላኝ ሰው የለም። የምሬን ነው ምላችሁ። እሱ ምን ያስወራሽ አታስቢ። አንቺ ናፍቆኛል እና ምን ላድርግ? ጤና ለማየት አልችልም። ኦፍኮርስ ጤነኛ ነኝ እንዴ እሱን ለማየት አልችልም። ማሪ ስልኩ አላነሳም። ስልኩ ካላነሳልኝ ምን ማድረግ አለብኝ? እኔ ጤና ላይ መኖር አልችልም። እኔ እኮ ሚስቱ ነኝ። አንቺ ጤነኛ ነሽ እኮ። ምንም አላማ የለኝም። ምንም አላማ የለኝም። በቃ አያቸዋለሁ። ምንድነው የምታይ እንዴ? ሁለታችሁም በቃ ጭርሽ እየተባባላችሁ ምናምን ያለው እሱን ያቸው ችግር የለውም። የት እዚህ ቤት ገብተሽ ምን ችግር አለው? እዚህ ቤት ልባያሽ ማለት አልገባኝም። ምን ያልሽ ነው? አይ አልገባኝም። ወይኔ ምንድን ነው ያልሽ? ምንም ነገር የለም እኮ። እሺ ምንድን ነው ያልሽ እኮ? በቃ ጭርስ ስትባባሉ ምናምን ያለው እሱን ለማየት ነው የመጣው። በእናትሽ አንቺ ፍቅር ይዞሽ ያውቃል ነው እንዴ? ተረጂ አንዴ ቤት ልግባና ከዛ በቃ ራቅ ብዬ አያቸዋለሁ። እሺ ማለት ምንም ነገር እንዴ ከስንት ቦታ እኮ ነው በሰው አጠያይቄ የመጣሁት። ኧረ እባክሽ አንቺ ገብተሽ እነሱ ችርስ ሲባባሉ ለማያት እኔ ጽጌ ቢሆን ምን እንደሚያደርግ ታውቃላችሁ? የምርን ነው የምላችሁ። በጥፊ አጩልያት ነበረ ምሸኛት ማለት ነው። ያቡ አይደለም እንደዚህ አንጠልጥሎ ማውሰድ ይቀርና እኔ ራሴ ጽጌ ቢሆን በጥፊ ነበር አጩያት የሚወስደው። እንዴ ቤት ልግባና እናንተ የምትሆኑትን ያለው እናንተ እንዴ ምን ማለት ነው? አንቺ ሼማ ይዝሽም እንዴ? አንቺ እንደው የምትወጂ እንኳን የምታፈቅሬ ከሆነ ከሌላ ሴት ጋር ሆኖ እኔ ሚስቱ ነኝ እያለችሽ እኔ ፍቅረኛው ነኝ እያለችሽ እንደዚህ ስትሆኚ እንደው ሼማ ይዝሽም? ለሴትነትሽ እንኳን አትጠነቀቅም? ለራስሽ ለቤተሰቦችሽ እንኳን አትጠነቀቅም እንዴ? ይሄ አይደብርም? አያስጠላሽም እንዴ? ምን አይነት ጉድ ነው? እኔ እውነቴን ነው የምላችሁ። እኔ ጽጌ ቢሆን ኑሮ ማለት ነው ምን እንደሚያደርገው ታየኝ እንዴ። በጥፊ አጩሊ በግርግዳ ላይ ብያት ነበረ ምሸኛት ማለት ነው። ምንም የሚያስፈራ ነገር የለም። ጽጌ ግን ማባበሏ ምናምን ቆመ መስማቷ ራሱ እኔ እንጃ። በጣም ትግስተኛ ናት ጽጌ ማለት ነው። የምር ሌላ ሴት እንኳን ቢሆን ኑሮ በቃ ባሌ ፍቅረኛ እየተባለው እንኳን መታ እንደዚህ ብታወራ እንዴት እንደሚያደርጉ እንግዲህ የዩቲዩብ ሴቶችን እናውቃቸዋለን አይደለም እንዴ? ለምን ጽጌ እስከዚህ ታገተቻት እኔ ግራ ነው የገባኝ። በነገራችን ላይ ጽጌ እንደዚህ ድብድብ ጩኸት ምናምን የምትወድ አይደለችም እና እንደዚህ አይነት ነገር የለም። ከዚህ በፊትም በገጠመው ነገር ላይ አይተናታል እና በቃ የሆነ እሷን ሳይሌንት ሆነ ምናምን ነው እያዳመጠቻት ያለችው። እኔ እሷን እንደዚህ ሆኜ የሚያዳምጥበት ትግስት ይኖራል ብዬ አላስብም። ያቡ ግን በእውነት ነው የምላችሁ ያቡ በጣም ጀግና ነው የምር። ለሚፈልገውና በቃ የራሱን ፍላጎትና ክብሩን እንዴት ማስጠበቅ እንደሚችል የሚያውቅ ልጅ ነው። ጌታን ነው የምላችሁና በጣም ጀግናና ቆራጥ ወንድ ነው የምር ምሬን ነው ምላችሁና እቺ ሚሚ የምትባለው ግን በጣም ነው የምታስጠላው። እንግዲህ ሚሚ አንቺ የራስሽን ህይወት ብትኖሪ እነሱን ለቀቅ ብታረጊያቸው መልካም ነው የምር። ምንም
በቃ አንቺ ሰው ሊኮሽም ይሆናል የሆነ በቃ የነሱ አንድነትም በፍቅር መኖራቸውም ደስ ላይ ያሰኙሽ ይችላል። እርግጥ ያው እንግዲህ በፍላጎት እንጂ በግዴታ የሚሆን ነገር የለም። አንቺ ብታስገጅጂ ኑሮ በግዴታ የሚሆን ቢሆን ኑሮ እኮ ማለት ነው ያቡን እንግዲህ በግዴታ ታኖሪ ነበረ። ፍቅር ደግሞ በግዴታ የሚባል ነገር የለም። ባልም ደግሞ በግዴታ የሚሆን አይደለም። በፍቅርና በውዴታ በእምነት ነው የሚሆነው። ስለዚህ የራስሽን ህይወት ብትኖሪ መልካም ነው እልሻለሁ የኔ እናት። እንግዲህ ያቡ እንግዲህ ለተራው አንጠልጥሎ ወደ ታች ያወርዳታል ማለት ነው፣ በጣም በሚያሳዝነው ሁኔታ። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልኩኝ ቪዲዮን ደግሞ ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። በያላችሁበት ሰላማችሁ ይብዛላችሁ። አገራችንን ፈጣሪ አምላክ ሰላም ያድርግልን። እወዳችኋለሁ። ባይ ምንድነው እኮ ቆይ ልንገርህ እኮ ተናገረኝ። ምንድነው ምን ብለሻት? አስፈራራችኝ እና ምንድነው ናፍቆኛል ማየት ፈልጋለሁ ቤት ውስጥ አስገቢኝ ምናምን እያለችኝ ነው። ለከን መዳም ምን ያቀጠነው? እሺ እባክሽ ሌላ ዘለሽ ሌላ ድራማ የለሽም? ቤት መግለ ምን አንደኛሽን ሻንጣሽን እየጎተትሽ ለምን ሰብሰብ ብለን ለምን አብረን አንኖርም? እንደዛ ይሻልሽም። እንዲህ በጥፊ ነበር ማለት ነው። አንቺ ጤነኛ አይደለሽም። እንደዚህ ያብስራ ቆይ ያብስራ